ነገር ልንገራችሁ ባላስር ማስቲካ ይላል ቀጭ ቀጭ የዛሬ ጓደኛ ቢቀር ማይቆጭ የቲክቶክ ሰፈር በጥቅም ይለያያል ላሰማችሁ መቼም በዚህ በማማት እግዚአብሔር እንትን ይበለኝ እየበደሉኝ እንኳን እያዩ እያዳሉ እንኳን እያየሁ ማለት ነው በቃ ለምን በቃ ምናምን ይሁን አሁን መቼም እግዚአብሔር ነው ድንግል ማርያም መቼም በዚህ በማማት እግዚአብሔር እንትን ይበለኝ በቃ ምንም በቃ ከልቤ እንዲወጥት ያለልኝ የሰው ነገር እና የሚወዱን ጋር አብሬ ይጓዛለሁ አለቀ ማደርገውን ከዚህ በኋላ የጠገበን ወይም ደግሞ እናንተን መልሰው የሚወጋ ምናምን ሰው ሳይሆን ስንት ተቸግሩ አሉ ስንት ሚስክን ሰዎች አሉ እነሱን ልክ ይሄ የዱባዩ ልጅ ምክር ሰጥቶኛል እየነቀፈኝም ቢሆን በቃ ስንት የሚያስፈልጋቸው መፈመስ ያለባቸው ሰዎች አሉ ብዙ መልካም ሰዎች አሉ ፈምሰው ቢያንስ እንኳን ፈምስናቸውን ለቤተሰቦቻቸው የሚረዱበት የሚያግዙበት ብዙ መልካም ሰዎች አሉ ማርያምን ከድሮ ጀምሮ አብረውኝ የቆዩ ሰዎች አሉ እስካሁኑ ቀን ድረስ እነሱን እንኳን እኔ ቦታ አልሰጣቸውም አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ምንድነው በቃ በእጅ ያዙት ወርቅ ነው የሚሆነው አሁን ላይ ማርያምን በጣም ብዙ ሰዎች እናንተ እውነትም አተኮር ያላየዋቸው አንድ ቀን እንደ ሰው እንኳን አብሬያቸው ጌም አልጫወት አንድ ሰው እንኳን ገዝታ አላስገባቸው ግን በጣም የሚወዱኝ እኔ ስነካ የሚቆሙልኝ ሰዎች አሉ በቃ እነሱን ግን ከልቤ ምንም ሰፖርት አላደርጋቸውም ቤታቸው ሄጄ ቢያንስ እንኳን አካውንታቸው ሲመታ ሄጄ እንኳን ሰፖርት አላደርጋቸውም እና 5-6 ዓመት የደገፉኝ ሰዎች አሉ ገባችሁ በቃ እነሱን ነው እንደሚለው ወዳቸው አንዴ ቆይ ጋይስ አንድ ሰው ላሰናብት አያስፈልግም እዚህ ቤት አሁን ሂዊ ድሮን ራሱ እመቤቴ ሂዊ ድሮን ከአካውንት ጀምሮ ሁሌም የማመሰግናት ናት ይህን አካውንት የሰጠችኝ እግዚአብሔርን አስቡት የዛሬ ስንት ዓመት ነው የራሷን የምትጠቀምበትን ብድግ አድርጋ ነው የሰጠችኝ ተጠቀሚበት ቤታ አንቺ ጥሩ ነገር ሰሪበት አችላ አንስታ ነው የሰጠችኝ አካውንቷን ማለት ነው እና ስንት ዓመት በጣም ብዙ አሉ እንደ ሂዊ በጣም ብዙ እህቶች አሉ ከስር የማይጠፉ ማርያምን ቁጭ ብዬን ያሰብኩበት ዙሪያ ይቻቸው አላውቅም እና ይህን ነው የምላችሁ ለአንዴና ህንጫርዣ ጊዜ ነው ያወራሁትኝ የሆነ ከሆነ ጦርነት ምናምን ግርግር ድራማ ካለ ለ5 ቀን እጠፋለሁ ለ3 ቀን እጠፋለሁ ምን ድራማ ውስጥ አስገባል ተረዳችኋን ጋይስ ይሄው ለ5 ቀን ባለመኖሬ እኔ ባለመኖር በቃ ምንም እኮ ድራማ ውስጥ አልገባው ወይኔ ይህን ህማማት ነው አልሰመሜን ያባት ይቅርታ በቃ ማሜ እና በቃ የሆነ ድራማ ካለ የሆነ ግርግር ምናምን ድራማ ለመፈጠር ምናምን ካለ ኮሽታ ካለ 2 ቀን እጠፋለሁ 3 ቀን እጠፋለሁ አለቀ በቃ ገርገብ ሲል ቤታ ናት ሁሌም አዲስ ናት እያደር ገነነች እንኳን ልትረሳ ነው ሰዎች 5 ቀን ቆይተው ላይቭ ላይ ሲመጡ ላይቫቸው ተመቶ ሰው ጠፍቶ ምናምን ቆይቼ መጥቼ የለውም እግዚአብሔር ይህንን እድል የሰጠኝ አመሰግናለሁ ጆርጅዬ ህማማት ነው አልሰማን ማርያምን ቤታ በቃ እግዚአብሔርዬ ለአንተ በቃ እግዚአብሔር ለአንተ ምንም በገንዘብ የማልከፍለው ምንም ማደርገው ነገር የለም ቀልቤን ጠብቅልኝ ከሚወዱኝ ሰው ጋር ይህንን አዲስ ዓመት የሚመጡትን ምናምን በቃ ለአንተ ምንም ማደርግልህ ነገር የለም በቃ ማርያምን እኔ በቃ ለእግዚአብሔር ምንም የማደርግለት ሁሌም ወደዋለሁ አምላክን አመሰግነዋለሁ በቃ በእውነት እኔ ከዚህ በኋላ አልኳችሁ እኮ ምንም ዜሮ ብገባ እንኳን ምንም የሚመስሉ የሚታየኝ ሰው አይደለሁም ሰው የሚመኘውን በእኔ ላይ የሚቀናውን እኔን ጥሎ ያጎረስኩት ሁሉ የነከሰኝ ነው እኔን ጥሎ እኔን እንትን ብሎ ቤታዮ አይዞሽ አብሽሬ እኔ እናት ማለት ነው ያጋጥማል ምንም ማለት አይደለም ብዙ ሰዎች አሉ አስመሳይ ሰዎች በዙሪያሽ ኑረው እንደዚህ እየነቀሉ ሲወጡ ጥሩ ነው ምክንያቱም ኑረው ከሚያሳስቶሽ ሂደው እንትን ቢሉሽ ይሻልሻል ማለት ነው በመጀመሪያው ደረጃ እኮ ጉቺ አስመሳይ ናት እንዴት አንቺ እንትን እንዳልሻት አይዶን ነው ባላቅም ሲቆይ እንስማ ገና ከማጠብቃቸው ሰዎች ሁሉ አሊያንስና ጥርቅል በታች ይህን ነው ነገር ለራስሽ ክብር ላይ ደግሞ ማን እንዲያከብር የትኛው የተከበረ ሰው ትንሽ ማወዳቸው የሌለ የተንዘባዘበ የተበላሸ ማንነት የሰጣችሁ እናንተ የሰጣችሁ ማንነት ዛሬ
የገነባችሁት ማንነት እኮ አልገባሽ? ለራስሽ ክብር የለሽም ምናምን ብለሽ ቪዲዮ ትሰሪያለሽ። ከማን ያለው እኔ ልቤ እስከዳመልኝ ድረስ ከማንስ አንድ ቀን 2 ቀን እንኳን ማደር የማትችሉ ለቪዲዮ ሮጣችሁ፣ ትላንት ግን ስሰዳደብና ስረጋገጥ ደጋፊ አቃፊዎች ነበራችሁ። ምን አባታችሁ ታመጣላችሁ? አደይን ዶክተር ምን ታመጣላችሁ? ይሄ ነው ምን ታመጣላችሁ? ምን የምታመጡት ነገር አለ? ህይወት ውስጥ የቤት ኪራይ አከፍሉ፣ አንድ ድራማ ትሰጡ፣ አንድ የምታደርጉልኝ ነገር ወዳጅ ከየትም ይመጣል። ልንገራችሁ፣ አትጃጃሉ። የዛሬው ይሄ ብጥብጡ፣ ጩኸቱ፣ ስድድቡ፣ እልሁ ሁሉም ይወርድና ቀን ወጥቶ እንተዛዘባለን። ከማንም ጋር አይደለም፣ አሁን እያሸበሸባችሁ ካላችሁት ጋር። ስለዚህ ህንድ ፊልም አትስሩ። የሚጥልም የሚያነሳም እግዚአብሔር ነው። ሀገር ስላላችሁት ነገር ደግሞ ጠብቁኝ። ሀገር እኮ ልገባ ነው፣ እየተናገርኩ አይደለም። ማን ካደረገው በላይ ሊያደርግ የኢትዮጵያ መንግስት እኔን ያስረኛል? ማን ካደረገው በላይ ወንጀል ሰርቼ፣ ከማን በላይ ምን አድርጌ፣ ምን አጥፍቼ፣ ማን ነው ከኔ በላይ ምን ያደረገ? ማን ነው ምን የሰራና ነው እኔ የምያዘው? እኔ የምታሰረው? ብታሰርስ ደግሞ ምን ችግር አለው? ታስሬ እወጣለሁ። ታሰረ ማለት እኮ ሰንበዴ ተገደል አይደለም። እንግዲህ የዱባይ አጀንዳ በዚህ መልኩ ነው። ግን እንግዲህ አጀንዳው ለምን እንደሆነ ታውቃላችሁ? ይሄ የጊፍት ጉዳይ ነው። የጊፍት ጉዳይ ሰውን እያባላው ነው። አውዝ ቢላሂ ምን ሸይጣን ረጅም ጉድ 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 ጉድ። ጥያቄው ዝም የለብኝም፣ ግን ሰያ ምን ሆነ ነው ፎቶውን ሳይሆን የሆነች ልጅ አርቃት እዚያ ላይ ምን አጋጥሞ ሰው እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ በዚሁ አጋጣሚ ኢንሻአላህ ወደፊት እንሄዳለን። አንዳንዴ ምን እንደሆነ ታውቃላችሁ? በህይወታችሁ አንዳንድ አስመሳይ ሰዎች ይገቡና አስመሳይ ሰዎች ከገቡ በኋላ እናንተ ስትነቁባቸው እንትን ይላሉ ማለት ነው። እኔና ሳሚ አልተስማማንም፣ ግን ሳሚ ከአፈር ያነሳኝ፣ ከወደኩበት ያነሳኝ፣ ዛሬ ላለሁበት ማንነት ሳላፍር መነግርሽ አባቴ፣ ወንድሜ፣ አጋዤ፣ ጓደኛዬ፣ ቤተሰቤ ብሎ የልጅ አባት የወለደውን እንኳን ክዷል። ልጄ አባቴ ሳሚ ነው ያለች። ሶሪ ፎር ሴይንግ ዲስ። የወለደውን እንኳን ክዷል። አባቴ ሳሚ ነው አለ። የ7 ዓመት ልጅ ነው እንግዲህ በዛ ጊዜ። አሁን 9 10 እንደዛ አያችሁ። የወለደውን እንኳን ክዷል አለች። አባቴው ሲጀምር አያውቀውም ለመካድና ምናምን። ልጁን አያችሁ ምን አይነት ካጂ እንደምታደርገው? ህፃን ልጅ የእሷን ቃላቶች ለማሳመር ጥፍት ያደረገች ሴንቴንስና ህይወቷን መስሏል። እንዴት ልጁ ራሱ ካጂ አድርጋ እንደምትስለው። ለዚህ የሸርሙጥና ህይወት የእሷ አራማጅ። ኧረ ተይ የማይባል ነገር አትበይ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉም ሰው እንግዲህ በቅናት በምናምን አብዷል። እኛ ለማንኛውም ተደባደቡ፣ ተጣሉ፣ አይመለከተንም። እስኪ አንድ ነገር ላሰማችሁ እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ልንገራችሁ፣ የሰው ልጅ ባለው አይደለም። ግን አንዳንድ ሰዎች ይጠቀሙባችሁና ይፈምሱና ከፈመሱ በኋላ ምን ያደርጋሉ ደግሞ? ልክ በቃ እናንተን ዙረው ይወጋቸዋል። ስለአና የተናገርሽው ነገር ለምትሉት I'm living in United Arab Emirates. Yes. The city of Sheikh Mohammed bin Rashid Al Maktoum. አገር ነው የምኖረው፣ የጀግና ሀገር፣ የወንድ ሀገር ነው የምኖረው። ማደርገውን አውቃለሁ፣ የሚያስጠይቀኝን አውቃለሁ፣ ማያስጠይቀኝን አውቃለሁ። ያ ኤግዛክትሊ ማድረግ ያለብኝን ነገር እኔ አውቃለሁ ጋይስ። እኔ አውቃለሁ መገኘት ያለብኝ ገስት ላይ አውቃለሁ፣ መገኘት የሌለብኝ ገስት ላይ አውቃለሁ። አይ ሆፕ ሶ መልሱን አግኝታችሁታል። በምክንያት ነው የማወራው። አይ ሆፕ ሶ መልሱን ነገሩን ገብቷችኋል። ያ አውቃለሁ የሀገሪቷ ህግ ምን እንደሚያስጠይቅ፣ የት መገኘት፣ ምን ማድረግ እንዳለብኝ፣ ምን ማለት፣ ምን ማውራት፣ ለየትኛው ቪዲዮ መስራት እንዳለብኝ እንደሌለብኝ እኔ የበለጠ ልጅ አውቃለሁ። ሂዱና ፋራ ፈልጉ። ፑሽ ብላችሁ አሸማቃችሁ ገደል የምጨምሯት ሴት የለችም ነው የምላችሁ። ይኸው ነው ገደል የምጨምሩት ሰው የለም።
ሀና ቪዲዮ አልሰራሽም። ሀራስክን አድን ነው እየመረራችሁ ዋጡት፣ እየመረራችሁ ዋጡት። ሀራስክን አድን ነው። አዎ የሀገሪቱ ህግ ምን ይፈቅዳል ላይፈቅድ ምን ጠንቅቄ ያውቃለሁ። እስከ ኖርኩባት ድረስ የኢማራትን ህግ አከብራለሁ። እስከ ኖርኩባት ድረስ ገና ለገና የሶሻል ሚዲያ ሰው እንዳያገለኝ፣ ገና ለገና የሶሻል ሚዲያ ሰው እንዳያሸማቅቀኝ ብዬ ራሴን የማይሆን ቦታ እኮ አልከትም። አለቅ። ይሄን ያቃጠላችሁ ቤትሽን አልዘጋሽም፣ እንደዚህ አልሆንሽም፣ ሀና ጉዳይ ላይ አልሄድሽም፣ ሀና ጋር እንትን አላልሽም። ጋይስ ሀራስክን አድን ነው። ከ15 ቀን በላይ ጉዳዩን የያዙ ሰዎች ምን እጣ ፈንታ እንደደረሳቸው አይታችሁ የለ። ስለዚህ ዩ ጋይስ ፕላን አላችሁ እኔን እዛ ውስጥ ለመግታት? ኖ ዌይ። እኔ ግልጽና ግልጽ ነው መንገዴ። የኔ እናት እስከ ዛሬ እንዴት እዚህ ሀገር ኖረች? ሁላችሁም የአይምሮ ጥያቄ ሆኑባችኋል አይደል? እኔ ምንም ውስጥ እንደሌለው የሀገሪቷን ህግ ማን ያሮሊክስ ማለቱት ታስዋይ። ታነቁ፣ እንደ ሀሳብ ታነቁ። ለሀና ቪዲዮ አልሰራሽም፣ ለሀና እንደዚህ ያላደረግሽም። እኔ ስኖር ነው ለሁሉም የሚሆነው። እኔ ስኖር እኔ ህግና ደንብ አውቃለሁ። ጋይስ ታቁንጂ ማንን ፉሽ ብለሽ ማንን ልታስበይ ነው? ኖ ቀልደኞች። የሚጠብቀኝ ልጅ አለኝ። እሺ ጠቀማችሁት። ገና ማወራው እኔ በምክንያት ነው። እሺ ሌሎቹንም እንዳታስበሏቸው። ይህን ነው የምነግራችሁ። ጠብቂያች ምን አባታችሁ ላከሊት ታደርጉኝ። አቤት እንዴት እንዳቃጠልኳችሁ ግን እኔ በቃ ለራሴ ራሱ ያስቀኛል። ባልረጋጋ ምን አባታችሁ ታደርጉኛላችሁ? ምን አባታችሁ ታደርጉ? ከኮመንታት ዘሉ ምን አባታችሁ ታደርጉኛላችሁ? ለመሰደብ እንደሆነ ያልሰደበን የለ ሴት ወንዱ ያልሰደበን እዚህ ቲክታክ ላይ ያልሰደበን ሰው አለ እንዴ? ሀና እያላችሁ ሀናን ምክንያት እያደረግ ስለ ሀና ለተናገርሽው ነገር ለምትሉት አም ሊቪንግ ኢን ዩናይትድ አረብ ኤሚሬት። ለማንኛውም በዚሁ አጋጣሚ ሰይድ ወረባቦ የተያዘው በሀና ምክንያት ነው። አይኑ እናውቃለን። በህጋቸው አይፈቅድም መሰለኝ። ለማንኛውም ሰይድ ወረባቦን አላህ በሰላም ያምጣው። ሰብስክራይብ ላይክ